ጸልያለን ከኢሳይያስ ከመልእክቱ ክፍል አንዱን አንብቤ አፍረን እንጸልያለን። ጌታ ይናገረናል ዛሬ። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። አሜን። ኢሳይያስ ምዕራፍ 6 የተነበበውን ክፍል አንብቤ እንጸልያለን። ዛሬ ማገለግላችሁ በመልእክቱ በወንጌል ክፍሉ ላይ ነው። ካሁን በፊት ከሆኑ ወገኖች ጋር ይህን ቃል ተካፍየዋለሁ። ነገር ግን ውስጤ ስቲል ስላለ በጣም ደስ ብሎኝ ነው ማገለግለው። በተለይ ላገለግል ሰውን ደግሞ የዕለቱን መልእክት ሳየው እሱ ሲሆን ውስጤ ሐሴት አረገ። ክብር ለኢየሱስ ይሁን። አነበዋለሁ እንዲህ ይላል። ቀድምም ተነቧል፣ ደግሜ ያነበውና እንጸልያለን። ንጉሥ ዖዝያን በሞተ ዓመት እግዚአብሔርን በረጅምና ከፍ ባለው ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶ ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱ 6 ክንፍ ነበሩ። በሁለት ክንፍም ፊታቸውን ይሸፍኑ ነበር፣ በሁለት ክንፍም እግራቸውን ይሸፍኑ ነበር፣ በሁለት ክንፍም ይበሩ ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያሉ ይጮሁ ነበር። የመድረኩም መሰረት ቀጫዋሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላው። እኔም ከንፈሮቼ ረከሱብኝ፣ ሰው በመሆኔ ከንፈሮቻቸው በረከሰባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊት ጌታ እግዚአብሔርን የሰራዊት ጌታ ንጉሥ እግዚአብሔርን ስላዩ ጠፍቻለሁ፣ ወዮልኝ አልሁ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሰዊያው በጉጠት የወሰደውን ፍም ነበር። አፌንም ዳሰሳትና እንሆ ይህ ከንፈሮችን ነክተዋል፣ በደሌ ከአንተ ተወገደ፣ ኃጢአትም ተሰረየ አለኝ። አሜን። ጸልያለን። እጅግ የተወደድክና የተመሰገንክ የማትለመድ ማለዳ ማለዳ አዲስ የሆንክ እጅግ የተከፈራህና የተከበርክ በቅድስና የከበርክ ሃሌሉያ፣ ክብር ሁሉ ላንተ ይሁን። ስለማትለመድ እናመሰግንሃለን። ስለማትለመድ እናመሰግንሃለን። ስለማትለመድ እናመሰግንሃለን። አንተን አይቶ ጌታ ሆይ በሕይወት የሚኖር የለም። የዘላለም አምላክ እግዚአብሔር ሆይ እንደ ልማድ ባልሆነ ዛሬ መገኘት ልታገኘን ስለወደድክ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ላንተ ይሁን። ኢሳይያስን እግዚአብሔር ሆይ የጋረደውን ነገር ካነሳ በኋላ ምናልባት በቤት ረጅም ጊዜ አገልግሎ ይሆናል ጌታ ሆይ። ነገር ግን ይህ ቀን ለሱ ልዩ ነበረች። የጉብኝቱ ቀን ነበረች ጌታ ሆይ። የልቡ ዓይን የሚበራበት ቀን፣ እግዚአብሔር ላንተ ሐሳብ የሚገኝበት ቀን እንደሆነለት እኔም እለምንሃለሁ ዛሬ እኔና ይሄ ሕዝብ በኢየሱስ ክርስቶስ ስም በመገኘት የምናርፍበት እግዚአብሔር የዘላለም አምላክ እንሆኝ ብለን እግዚአብሔር ለድምፅ ምላሽ የምንሰጥበት የተባረከ ቀን አድርገህ እንድትባርክልን እንለምንሃለን። ለሙታን ሕይወትን በሚሰጠው የሌለውን እንዳለ አድርጎ በሚጠራው በዚህ ክቡር ድምፅ እግዚአብሔር ሆይ እንድትናገረን እንለምንሃለን። ይህ የሰው ቃል አይደለም፣ ሰማይና ምድርን የፈጠርክበት እግዚአብሔር ሆይ ሕይወት መንፈስ የሆነ ቃል ነውና በኢየሱስ ስም እኔ ባሪያ በፍርሃት በፊትህ ቆማለሁ። እግዚአብሔር ሆይ ስለማትለመድ በፍርሃት በፊትህ ቆማለሁ። ይህ ሕዝብም እግዚአብሔር ሆይ የታመነ ምላሽ እንዲሰጥ በኢየሱስ ክርስቶስ ስም እያንዳንዳችንን እርዳን። ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ ዛሬ ምሕረት እንድታገንልን የሚቃወሙን ሁሉ እግዚአብሔር ከሚመጣው ከስልጣን ቃል የተነሳ በኢየሱስ ስም ከዙሪያችን የተመቱ ይሁኑ። ስለምትናገረን እግዚአብሔር ሆይ እነሆ አዲስ ነገር በሕይወታችን ስለምታረግ እናመሰግንሃለን። ክብር ላንተ ይሁን በልጅ በኢየሱስ ስም አሜን። ጌታ የተባረከ ይሁን። ቅድም ሲነበብ ሰምተናል። ያው አልፌ ስለምናገር ርዕሴ አብዝቶ ማፍራት የሚል ነው። አብዝቶ ለማፍራት ምን እናድርግ? ይሄ ፍሬ የሚለው ቃል ብዙ ተደጋጋሚ
ስላለ በዚህ ቃል ይሄ ርዕስ ቢሆን መልካም ነው ብዬ አስቤያለሁ። የማፍራት ሚስጥርም ማለት እንችላለን። ነገር ግን አብዝተን ለማፍራት ምን እናድርግ የሚል ሐሳብ ነውና ስለ መጽሐፉ ጥቂት ከተናገርኩ በኋላ ወደ ሐሳቡ ሄዳለሁ። ጌታ ኢየሱስ ይህን መጽሐፍ የጻፈው ዮሐንስ ሰዓቱን ስናየው ከ10 ጀምረን ከ12 ጀምረን እስከ መጨረሻው ስናይ ወደ ታልፎ ሊሰጥበት ወደ ተቃረበበት ሰዓት በጣም በብዙ ጣር ብዙ መስቀል ፊቱ ሆኖ ነገር ግን የልጆቹ ነገር የተከታዮቹ ነገር በጣም ባስጨነቀው በምጥ ሰዓት የተነገረ ቃል ነውና ኦልሞስት ይመሳሰላሉ። ጊዜው በምዕራፍ ቢከፋፈልም አይ ቲንክ በአንድ ወቅት ላይ የተነገረ ሐሳብ ይመስላል። ከ13 ጀምረን ስናየውና የልቡን ነው የሚነግራቸው። ታልፎ ሊሰጥ ነው። የልቡን የውስጡን በሚያውቁት ምሳሌ ከሱ ጋር ሊኖራቸው የሚገባውን ህብረት የግንኙነት ልክና ኃላፊነት የሚናገርበት ክፍል ነው ይህ ክፍልና የተጠቀመበት ምሳሌ ብዙ ጊዜ ጌታችን ኢየሱስ ክርስቶስ ምሳሌ ይጠቀማል። ለምንድን ነው ምሳሌ የምትጠቀመው? ብዙ ጊዜ በምሳሌ ሲነገር ያው እንደምታውቁት በሰው አእምሮ ውስጥ ምስል የመከሰት ወይም ደግሞ አይረሴ እንዲሆን ከሚያውቁት ነገር ተነስቶ በምሳሌ ነው የሚነግራቸውና እዚህ ክፍል ላይ የተጠቀመው ወይን ነው። ወይን በብሉይ ኪዳን የተገለጠበት ነገር አለ። በአዲስ ኪዳን ደግሞ ራሱን ወክሎበት ነው የሚናገረውና የእስራኤል መገለጫ ነው ወይን። እንደውም ኤርምያስ ምዕራፍ 2:21 ላይ በኔ የተመረጠች ወይን ፍጹምም አድርጌ ተክዬሽ ነበር ይልና እስራኤልን ይሞግታታል። አንቺ ግን የእንግዳ ወይን ግንድ ሆነሽ ተለወጥሽብኝ እያለ ተክዬሽ ነበረ። ምን አድርጌ ነው ተክዬሽ የነበረው የሚለው የወይን ግንድ ሆነሽ ተክዬሽ ነበር፣ ፍጹም አድርጌ ተክዬሽ ነበር ይላልና የሰራዊት ጌታ የወይን ቦታ እሱ የእስራኤል ቤት ነው። የደስታው አትክልት ይሁዳ ናቸው። ፍርድን ይተማመን ነበር እነሱ ግን አላደረጉም እያለ በኢሳይያስ 5:7 ጀምሮ እንዲሁ ይሞግታል። እኔን ተከልኩ ይላል መዝሙር ላይ ደግሞ ከግብፅ አምጥቼ ተከልኩሽ፣ አሕዛብን አንስቼ አንቺን ተከልኩሽ ይላል እና በስፍራው እዚህ ስፍራ ላይ ግን እየተወቀሰች ነው ያደረገላትን ነገር እያወራ ጌታ እስራኤልን እንደ ወይን እርሻ እንደ ወይን በብሉይ ኪዳን ትጠቀሳለች። በአዲስ ኪዳን ደግሞ ጌታ ኢየሱስ ክርስቶስ ራሱን ምን ይላል? እኔ እውነተኛ የወይን ግንድ ነኝ አለ። አሜን። እውነተኛው እኔ ነኝ። ኢየሱስ ለዘላለም ጌታ ነው። ዘሩን አይቶ መከራን የታገሰው ጌታ እኔ እውነተኛ የወይን ግንድ ነኝ አለ። ሃሌሉያ። እኛን ሊያገኝ አሜን፣ እኛን ሊያድን በመከራ ሁሉ አልፎ ይሄን ሁሉ ፍሬ ለማፍራት ራሱን በተለይ በዮሐንስ ምዕራፍ ወንጌል ላይ ብዙ ቦታ እነዚህ ሰዎች ሊቀበሉ ስላልቻሉ እኔ እንዲህ ነኝ ብሎ መለኮታዊ ማንነቱ እኔ መልካም እረኛ ነኝ፣ እኔ የበጎች በር ነኝ፣ እኔ የዓለም ብርሃን ነኝ፣ እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ የሕይወት እንጀራ ነኝ እያለ እኔ ብሎ ስለ መለኮታዊ ማንነቱ አስረግጦ የሚናገርበት ክፍል ወደ 7 ጊዜ በዮሐንስ ወንጌል ላይ ነውና ከዛ ውስጥ አንዱ ነው እንግዲህ እኔ እውነተኛ እነሱ እንደሚያውቁት አይነት ወይን አይደለም ያላቸው እውነተኛ የወይን ግንድ ነኝ አለ። ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ በዚህ ክፍል ላይ ስናየው ስለ ወይን፣ ስለ ግንዱ፣ ስለ ባለቤቱ፣ ስለ ወይኑ ፍሬ፣ ስለ ሁለቱ ቅርንጫፎች የሚናገርበት ክፍል ነው ማለት ነው። እና ዓላማው ለምንድን ነው? ይህንን የተናገረበት ዓላማ ከሱ ጋር ያላቸው አንድነት እንዲጠነክር፣ እንዲጠበቅ፣ የእግዚአብሔር ደስታ በእነሱ እንዲሆን፣ ደስታቸው እንዲፈጸምና ፍሬያቸው እንዲበዛ። አሜን። እሱ ሊሄድ ነው፣ ከነሱ ሊለይ ነው። እንደገና ደግሞ በፊታቸው ስላለው መከራ ስለሚያውቅ ሊመጣ ያለው
እሱ ሲሄድ አጽናኙ ሊልክ ስላለ በውስጣቸው ስለሚኖረው ስለ መንፈስ ቅዱስ ወደ ታች እንኳን ወርደን ስናነብ ስለ መንፈስ ቅዱስ ነው የሚነግራቸውና ከሱ ጋር ላላቸው ቁርኝት አብሮነት ምናልባት በምድር በነበረበት ጊዜ የተገደበ ነው። ከሄደ በኋላ ግን ሁሉ ጊዜ ለዘላለም የሚኖረው መንፈስ ቅዱስ በውስጣቸው ስላለ አብሮነትን አንድነታቸውን እንዲጠብቁ የሚናገርበት ክፍል ነው። ኢየሱስ ለዘላለም ጌታ ነው። ስለራሱ እኔ ብሎ ሲናገር እንዳልኳችሁ ስለሱ መለኮታዊ ማንነት ነውና አድማጮቹ ደግሞ ስለ ወይን ያውቃሉ። ሊረዱት በሚችሉት ምሳሌ ነው። እስራኤል ዘንድ ወይን የታወቀ ነው። እንደውም የሆነ መጽሐፍ ላይ ሳነብ ቤተ መቅደሳቸው ላይ በብር ሲለበጥ የወይኑ ፍሬ ፊት ለፊታቸው አለ። ማንነታቸው ስለሆነ አይረሴ ነው ማለት ነው እና ያውቃሉ። በሱና በደቀ መዛሙርቱ መካከል ደግሞ ያለውን በቀጣይ ሊኖር የሚገባውን የእያንዳንዳቸውን ተግባርና ኃላፊነት በወይኑ ላይ የቅርንጫፉን ተግባርና ኃላፊነት እዚህ ጋር እኔ የወይን ግንድ ነኝ እናንተ ቅርንጫፎች ሲል እኔ ምንጭ ነኝ፣ እኔ የሕይወት ምንጭ ነኝ፣ እኔ መገኛ ነኝ እያለ ስለራሱ ይናገራል። ገበሬው ደግሞ አባቴ ነው። ወይኑን በቅርበት የሚከታተል ያውቃሉ። አሁንም ስለ ገበሬ ስለ ወይኑ ባለቤት ያውቃሉ። ገበሬው እሱ አባቴ ነው። የሚጠብቀው ኤክስፔክት የሚያደርገው ውጤት አለ። ለዚህ ነው ገበሬው አንድን ተክል ሲተክል በዙሪያው በቅርበት እዛ ሆኖ ቆይቶ ኢንቨስት አድርጎበት የሚከታተለውና ስለ ገበሬ ስለ ወይን ያውቃሉ። ውጤትን ለማግኘት የሚሰራ ፍሬውን ማፍራቱንና ያለ ማፍራቱን የሚያይ አብዝቶ እንዲያፈራለት ደግሞ የሚያጠራ ነው። ኢየሱስ ጌታ ነው። አብዝቶ እንዲያፈራለት ስለሚፈልግ ያጠራዋል ይላል። አሜን። እና የገበሬው ተግባር ማጥራት፣ መንከባከብ፣ ኮች ያደርጋል፣ ያያል። ያፈራው የቱ ነው ያላፈራው የቱ ነው ምን ጎደለው ምን አየ እንዲገባቸው አድርጎ ቅድም እንዳልኳችሁ አይምሮአቸው በደንብ እንዲረዳ በሱና በነሱ መካከል ያለው ግንኙነት እስከምን እንደሆነ ልኬቱ እስከምን ድረስ እንደሆነ እንዲረዱ ይነግራቸዋል። ስለ ፍሬ ደግሞ ወይም ገበሬው ስለሚጠብቀው እንደምታውቁት ፍሬ ሕይወት አለው፣ የሚበዛ ነው። በመብዛት ሂደት ደግሞ ሲያልፍ የግድ መሞት አለበት። በመጥራት በመሞት የሚበዛ ነው ፍሬ። ፍሬ እንዲበዛ አንዳንድ ጊዜ ኢንፍሉዌንስ የሚያደርጉበትን ነገር ከላዩ ላይ የማጥራት ስራ ይታያል። በኋላ እናየዋለን። ለተከታዮቹ ደግሞ የተሰጠም ሹመት ነው። ወረድ ብለን ይሄንኑ ክፍል ስናይ እንድትሄዱና ፍሬ ልታፈሩ ምን አልኳችሁ? ሾምኳችሁ። ፍሬ ማፍራት ለተከታዮቹ የተሰጠ ምንድነው? ሹመት ነው። በመጥራትና በመሞት የሚበዛ ነው። ኢየሱስ ጌታ ነው። የእግዚአብሔር ቃል ስለ ፍሬ ሲናገር ማን ነው የሚያፈራው ሲል ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስም ዝግባ ያድጋል። አሜን። ጻድቅ እንደምን ያፈራል? እንደ ዘንባባ ያድጋል፣ ያፈራል። እንደገና ፍሬ ደግሞ በእድገት ሂደት ነው የሚገለጠው። ካላደገ ማፍራት አይችልም። ስለዚህ እድገት አለ ውስጡ፣ በሂደት ነው እንጂ በአንድ ሌሊት አይደለም። ይሄን ሁሉ እንዲረዱ ነው እንግዲህ በምሳሌ ስለ ወይን ብዙ ዕውቀት ስላላቸው የሚናገረው እና የደቀ መዛሙርቱ መገለጫ እንደገና ደግሞ እንደ ሹመት የተሰጣቸው ነውና እለት እለት ይሄንን ስለ ፍሬ ብዙ ቦታ መጽሐፍ ቅዱስ ይናገራል። እንዲበዛም እንዲበስተውላችሁ ፍቅር ቢበዛላችሁ እንዲህ ቢበዛላችሁ ይልና በጌታ ቀን ምን ያለች ስራ ፈቶች ፍሬ ቢሶች አትሆኑም። እንደገና ምን ይሆንላችኋል? ወደ እግዚአብሔር መንግስት መግባት በሙላት ይሰጣችኋል። የሚጨምር የሚበዛ እንደሆነ የብርሃኑ ፍሬ ይላል መጽሐፍ ቅዱስ። የጽድቅ ፍሬ የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነው ይላል ኤፌሶን ላይ። የጽድቅ ፍሬ በክርስቶስ ቀን እንደሚያዘጋጅ ይናገራል። የንስሐ ፍሬ ደግሞ ሰዎች ከድካም በኋላ
እንደውም ጌታ ኢየሱስ ክርስቶስ ምዕራፍ 13 ላይ ነው ምሳሌ ይሆናል ብዬ አስባለሁ። እግራቸውን ካጠበ እናንተ የታጠባችሁ ናችሁ፣ እግራችሁን ከታጠባችሁ ምን ያደርጋል? ይበቃል። ነገር ግን ሁላችሁም አይደላችሁም ብሎ ስለ ይሁዳ ተናገረ ይላል። ስለሚመለሱ ስለ ንስሐ፣ የንስሐ ፍሬ፣ የመመለስ ፍሬ፣ የመንቃት ፍሬ መጽሐፍ ቅዱስ ላይ ይናገራል። እንደገና የሰላም ፍሬ፣ የሰላም ፍሬ ዕብራውያን ላይ በደንብ ከቅጣት በኋላ የሚመጣ የሰላም ፍሬ ብሎ ዕብራውያን ጸሐፊ ይናገራል። ፍሬ በህይወት ውስጥ ወይም ደግሞ በህይወት ውስጥ የሚበዛ ህይወት ያለበት እንደሆነ በብዙ ስፍራ እናያለን። በኋላ ለትርጉም እንዲመቸኝ ብዬ ነው ጥቂት ዲቴል መግባት የፈለኩትና ስለ ቅርንጫፉ ያለ ግንድ መኖር አትችሉም ነው የሚለው። እናንተ ናችሁ ቅርንጫፎች ይላቸዋል። ማንን? ደቀ መዛሙርት። እናንተ፣ እኔ ግንድ ነኝ፣ እናንተ ምንድናችሁ? ቅርንጫፍ ናችሁ። እናንተ በኔ ላይ ናችሁ። ያለኔ መኖር የማትችሉ የኔ ጥገኞች ናችሁ። ሕያው ለመሆን ከግንዱ ጋራ መጣበቅ የሚገባችሁ ናችሁ። ከግንዱ ካልሆነ በስተቀር፣ ከምንጩ ካልሆነ በስተቀር፣ በኔ ካልሆነ በስተቀር ምንም ልታደርጉ አትችሉም። ስለዚህ እንግዲህ ትምክህት ወዴት ነው ማለቱ ነው። ጌታ ይባረክ። ሮሜ ምዕራፍ 3 ላይ ትምክህት ሁሉ ምን ሆኗል? ቀርቷል። የኛ ትምክህት፣ የኛ ጽድቅ ኢየሱስ ክርስቶስ ነው። አሜን። አሁን በዝማሬ እንደዘመር ነው ማለት ነው። የታረደው በግ፣ አሜን አሜን፣ ስለኛ ሁሉን ፈጽሞ በመስቀል ተፈጸመ ያለው መከራን ሁሉ የታገሰ የኛ ትምክህት እሱ ነው። ስለዚህ ያለኔ ምንም ልታረጉ አትችሉም። ጳውሎስም ገብቶታል። እኔ ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከክርስቶስ መስቀል ውጪ ሌላ ትምክህት ከኔ ይራቅ። እኔ የኔ የምለው ነገር ከኔ ይራቅ። ይህ የእግዚአብሔር ስጦታ ነው እንጂ ከስራ አይደለም። መልካም እንዳደርግ የተፈጠራችሁት ይላችኋል ኤፌሶን ላይ ደግሞ መልካሙን ለማድረግ በክርስቶስ ምን አላችሁ? ተፈጠራችሁ። መልካም ነገር ብትሰሩ፣ በጎ ነገር ብትሰሩ ከናንተ የሆነ ነገር የለም። ያለኔ nothing ነው። ያለኔ ምንም ልታረጉ አትችሉም። ምናልባት እንችላለን ብሎ የፎከረም አለ አይደል? እግዚአብሔር ይርዳን። አሁን እንግዲህ ይሄን ስለነገርኳችሁ እናንተ ምንድናችሁ አለ? ብፁዓን ናችሁ። ሃሌሉያ። ይሄ ተነግሯችኋል። እናንተ ምንድናችሁ? ብፁዓን ናችሁ። አሁን ከማይጠፋው ዘር ተወልዳችኋል። መልካም ለማድረግ ተፈጥራችኋል። በኔ ኑሩ፣ እኔም በእናንተ። አሜን። ቅርንጫፍ ከግንዱ ውጪ ህይወት የለውም። መልካም ተጽዕኖ ማምጣት፣ ህይወትን ማካፈል አይችልም ብሎ ስለ ግንዱ፣ ስለ ፍሬው፣ ስለ ገበሬው፣ ስለ ቅርንጫፉ በዚች በ11 ቁጥር ውስጥ ከቁጥር 1 ምዕራፍ 15 ከቁጥር 1 እስከ 11 ባለው ይነግራል። አጠቃላይ ሐሳቡ ወሳኝ መልእክቶች ብያስኳቸው ከወይኑ ጋር የመጣበቅና የመቆየት የመቀጠል ኃላፊነት የናንተ ነው ማለቱ ነው። አሜን። የመጣበቅ የመቀጠሉ ኃላፊነት የናንተ ነው። በህልውናው ውስጥ መኖር እንጂ አራውንድ በቡሽ እንዲ አራውንድ ዘቡሽ ዳር ዳር በመሄድ ሳይሆን በህልውና ውስጥ የመኖር የናንተ ኃላፊነት ነው። በመገኘቱ ውስጥ የመኖር የናንተ ኃላፊነት ነው ብሎ ኃላፊነታቸውን ይነግራቸዋል። ቀጣይነት ያለው ግንኙነት መሆን አለበት። ሰሞነኛ መሆን የለበትም። ቀጣይነት ባለው ካልሆነ በስተቀር ግንዱ ወይም ቅርንጫፉ ከግንዱ ተለይቶ መኖር፣ በህይወት መኖር መቀጠል አይችልም። ምን ካልሆነ በስተቀር እስከ መጨረሻው ካልተጣበቀ በስተቀር። ስለዚህ ቀጣይነት ስላለው ግንኙነትና ግንኙነቱ ደግሞ ቀጣይነት ከሌለው አደጋ እንዳለው እዚህ ጋር አንድ ነገር መናገር እፈልጋለሁ። ጸሎት፣ መቀደስ፣ የቅዱሳን ህብረት፣ አገልግሎት፣ የቃሉ ጥናት ሰሞነኛ አይደለም። አሜን። ሰሞነኛ አይደለም።
አምልኮ ሰሞነኛ አይደለም። ሁል ጊዜ የሁል ጊዜ የህይወት መመሪያችን መሆን አለበት። አሜን። ህይወት ነው። በቃ አምልኮ ህይወት ነው። ሰው በእንጀራ ብቻ አይኖርም፣ ለመኖር ቃሉ ያስፈልጋል ማለት ነው። ይሄ የሆነ ሰሞን ጊዜ ትርፍ ሲኖረን የምንሳተፍበት ሳይመቸን ሲቀር የሚቀር አይደለም። ሁል ጊዜ ቅርንጫፍ በምን ውስጥ መሆን አለበት? በግንዱ ህልውና ውስጥ መሆን አለበት። ሕያው ለመሆን ለመቀጠል እግዚአብሔር ይርዳን። እና በብሉይ ኪዳን የማፍራት ሚስጥር እስራኤል አልገባትም። እስራኤል ወይን ነበረች፣ ቅድም እንዳልኩ የሚጠበቅባት ፍሬ ነበር፣ አላፈራችም። እንደውም ሲናገር ሴሰነች፣ ሌላ አምላክ ፈለገች። እንደገና ደግሞ ትመካለች። እኛ የአብርሃም ዘር ነን ይላሉ። ነገር ግን የአብርሃም ዘር ነን ትላላችሁ፣ ቃሌ በእናንተ ውስጥ የለም፣ ልትገሉኝ ትፈልጋላችሁ፣ የላችሁም እዛ ውስጥ ብሎ ጌታ ሲሞግታቸው የተለየች በመሆኗ በቃ ልዩ ፍጥረት በአምልኮ ስርዓቷ በህጓ የተለየች ታደርጋለች። ነገር ግን ሲወቅሳት ነው እምናየው። አልገባትም። በስም በዝና ሳይሆን በህልውናው በመኖር ነው። አሜን። ስለዚህ አብዝቶ ማፍራት ማለት ምን ማለት ነው? እሺ አሁን ወይን ተንጀርጎ እንድናየው ያው ፍሬ ሌላውን ነው የሚጠቅመው። አብዝቶ ማፍራት እንደኛ ስናየው አንደኛው ተጽዕኖ ማምጣት ነው። አሜን። ተጽዕኖ ማምጣት፣ ኢንፍሉዌንሻል መሆን፣ መውረስ ነው። ሌላው ደግሞ ለእግዚአብሔር ምስጋና እንዲሆን፣ አሜን፣ የእግዚአብሔር ደስታ እንዲፈጸም በስራ ላይ ለመሆናችን ጋራንቲ ነው ማለት ነው። አሜን። ስራ ፈቶች አይደላችሁም። ምን እየሆነ ካለ እያፈራችሁ ከሆነ እየጨመራችሁ ከሆነ ስራ ፈቶች አይደላችሁም። በምድር የምትኖሩበት ሚስጥር ገብቷችኋል። የተፈጠራችሁበት ዓላማ ገብቷችኋል። ስለዚህ እናንተ ፍሬ ቢሶች አይደላችሁም፣ ስራ ፈቶች አይደላችሁም። ከበዛችሁ እለት የሚጨምር ህይወት ካላችሁ እናንተ ተጽዕኖ ማምጣት ትችላላችሁ። ይህ የእግዚአብሔር ደስታ ነው። አሜን። ክብር ለኢየሱስ ይሁን። ስለዚህ አብዝተን ለማፍራት ምን እናድርግ? አብዝተን ለመፍራት እናንተ ቅርንጫፍ ናችሁ ብቻ አይደለም። ናችሁ የሚለን ብዙ ቦታ አለ። እግዚአብሔር ቃል ብርሃን ናችሁ። ባለፈው ወንድሜ ደረጀ ያካፍለን ነበርና ብርሃን ለራሱ አይጠቅምም ለሌላው ነው እያለ እና ለሌላው ነው የምትሆኑት። እናንተ የዓለም ብርሃን ናችሁ። ጨው ለራሱ ማንነቱን አጥቶ ለሌላውን የሚጠቅም የሚያጣፍጥ ጠረንን የሚለውጥ ተጽዕኖ የሚያመጣ ትንሹ ጠብ ሲል ከመበላሸት የሚታደግ ነው አይደል? እንደዛ ጨው ናችሁ፣ ብርሃን ናችሁ ይላል። ቅርንጫፍ ናችሁ ብቻ አይደለም፣ እናንተ የእግዚአብሔር እርሻ ናችሁ ይላል። አሜን አሜን። እግዚአብሔር በእናንተ ላይ ኢንቨስት ያደርጋል። ኤክስፔክት የሚያደርገው ነገር አለ ማለት ነው። ክብር ለኢየሱስ ይሁን። እናንተ ህንጻ ናችሁ፣ ትሰራላችሁም ይላል። አሜን። ኢየሱስ ጌታ ነው። የአካሉ ብልት ናችሁ ይላል። ክብር ለኢየሱስ ይሁን። ስለዚህ አብዝተን ለማፍራት ያ የተባለው ማንነት ለመኖር የመጀመሪያው ነገር በኔ ኑሩ ነው ያለው። በሱ መኖር ነው። በኔ ኑሩ ብቻ አይደለም፣ እኔም በእናንተ። አሜን። በኔ ኑሩ እኔም በእናንተ። ይህ የአሸናፊነትና የድል ህይወት ነው። ትልቅ ሚስጥር ያለው ተጽዕኖ ለማምጣት አሸናፊ የሆነ የክርስቲያናዊ ህይወትን ለመኖር በሱ መኖር፣ እሱ በእኛ መኖር ነው እና በሱ ስለመኖር፣ ስለ ህብረት፣ ከሱ ጋር አንድ ስለመሆን ሲናገር እንዲህ ይላል፣ ስጋዬን የሚበላ ደሜን የሚጠጣ በኔ ይኖራል፣ እኔም በሱ። አሜን። በዚህ እንኳን ህብረት እናደርጋለን። አሜን። ስጋዬን የሚበላ
ደሜን የሚጠጣ በእኔ ይኖራል እኔም በሱ። እንዴት ይሁን የምናየው የቅዱስ ቁርባን ስርዓትን በሱ የመሆናችን ሚስጥር ነው። አሜን አሜን። በመጀመሪያ የሰማችሁት ቃል በእናንተ ቢኖር እናንተ ደግሞ በአብና በወልድ ትኖራላችሁ። የሰማችሁት ቃል በእናንተ ቢኖር በመጀመሪያ የሰማችሁ መዳን በኢየሱስ እንጂ በማንም የለም። ከሰማይ በታች እንድንበት ዘንድ የተሰጠን ስም ኢየሱስ ስም። የሰማችሁት ቃል በመጀመሪያ በእናንተ ቢኖር በወልድና በአብ ትኖራላችሁ። በሚገለጥበት ጊዜ በእምነት እንድትሆኑ በሱ ኑሩ። አሜን። በሱ ኑሩ። እንደተቀበላችሁት በሱ ኑሩ። አሜን። ይሄ የአዲሱ ሰው ባህሪ ነው። እኔ ለራሴ አልኖርም ክርስቶስ በእኔ ይኖራል አለ ጳውሎስ። እኔ ለራሴ ምንም ትምክህት የለኝም። ብትመካ የምቆጥረው ብዙ ነገር አለ። ትምክህቴ የመስቀሉ ስራ ብቻ ነው። ቁጥር ብትሉኝ እኮ ብዙ አለ። ለኔ ህይወት ክርስቶስ ነው። ክርስቶስን በተመለከተ ሞት እንኳን ቢሆን ጥቅሜ ነው። አሁን የምኖረው ኑሮ የምኖረው በወደደኝ በሱ ነው። አሜን። በሱ በመኖር ፍሬያማዎች እንሆናለን። አሜን። ለዚህ ነው ሐዋርያት ገባቸውና ካንተ ልትሄዱ ትወዳላችሁ? ካንተ ወደ ማን እንሄዳለን? አንተ የዘላለም የህይወት ቃል አለ። ሕያው የሚያረግ በህይወት የሚያኖር የሚያስቀጥል ቃል አለ። ስለዚህ ካንተ ወደ ማንም አንሄድም። አሜን። ጌታ ይርዳን። ስለዚህ በኔ ኑሩ እኔ በእናንተ የሚለውን እንግሊዘኛውን ፊደል ቃል ትርጉም ስታዩ መጣበቅ ወደሚለው ትርጉም ነው የሚለው የሚሄደው። ሪሜይን መኖር፣ ድዌል፣ ስቴይ፣ ኮንቲኒዩዊንግ የአንድ ጊዜ ያልሆነ የሚቀጥል ህይወት ማለት ነው። አሜን። ከግንዱ ጋር የተጣበቀ ጤናማ ህብረት ያለው ያለማፍራት አይችልም። አሜን። ምክንያቱም ሶርሱ መልካም ስለሆነ መልካም ያፈራል። አሜን አሜን። ሶርሱ የሰላም አምላክ ስለሆነ ሰላምን ያፈራል። ሶርሱ ፍቅር ስለሆነ የፍቅር ፍሬ ይታይበታል። አሜን። ትክክለኛ ህብረት ካለን ቅርንጫፉ ከግንዱ ጋር በአግባቡ ያለምንም ዲስተርባንስ ማለት ነው፣ በመሃል ጣልቃ የሚገባ ነገር ከሌለ የሰሞነኛ ካልሆነ ከምንጩ ተጠግቶ አለማፍራት አይቻልም። አሜን አሜን። አለማፍራት አይቻልም። የብርሃኑን ፍሬ ያለማፍራት አይቻልም። የጽድቅን ፍሬ ያለማፍራት አይቻልም። በገላትያን የተጠቀሱትን ፍሬዎች ደስታን፣ ፍቅርን፣ እምነትን ያለማፍራት አይቻልም። መጣበቅ፣ በቃሉ መኖር። ቅድም ያልኩትን ልድገም። ቁጥር 15 አሁኑ ክፍል ምዕራፍ 15 ቁጥር 7 ላይ በእኔ ብትኖሩ ቃሎቼም በእናንተ ዘንድ ቢኖሩ የሚለውን ሐሳብ ለእስራኤል እንዲህ ነው ያለው። የአብርሃም ዘር ነን እንደሆናችሁ አውቃለሁ፣ ነገር ግን ቃሉ በእናንተ ዘንድ አይኖርም፣ ልትገሉኝ ትፈልጋላችሁ። አንዳንዴ ክርስቲያን ሆነን ክርስቶስን የሚያሳድድ ህይወት ካለን ጥያቄ ነው ማለት ነው። እነዚህ ሰዎች በቃ የተለየነን፣ እግዚአብሔር የኛ ነው፣ እኛ የእግዚአብሔር ነን፣ ከምድር ሁሉ የተለየነን ይላሉ። ነገር ግን ቃሉ በእነሱ ዘንድ የለም። እግዚአብሔር ይርዳን። በነበረው እየተመኩ ያኔ በነበረው እየተመኩ ክርስትና ያሁን ነው። አሜን አሜን። በቀጣይ የምንሄድበት የህይወት ምዕራፍ እንጂ አንዴ ኦን ኦፍ የምንሆንበት አይደለም። በመታዘዝ ቁጥር 10 ላይ
እዚሁ ክፍል ባነበው ጥሩ ነው። ቁጥር 10 እንዲህ ይላል፣ በፍቅሬ ኑሩ፣ እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁ እንዲፈጸም ይህን ነግሬያችኋለሁ። አሜን። በፍቅር ለመኖር የአባቴን ትእዛዝ እኔ እንደጠበቅኩ ትእዛዛቴን ጠብቁ። በእግዚአብሔር ውስጥ መኖራችን ቼክ የሚደረገው ለቃሉ ያለን ምላሽ ነው። ቃሉን ለመኖር የምናደርገው መሰጠት ነው። ፐርፌክሽን ላይሆን ይችላል፣ ግን ለመኖር ለእግዚአብሔር ቃል ያለን ቦታ፣ ለእግዚአብሔር ቃል ፈራህ እግዚአብሔራችን ይህ ነው። በእግዚአብሔር ውስጥ መኖራችን እንደገና ደግሞ ፊቱን መፈለጋችን ያለሱ እንደማንበቃ አውቀን ከጸጋው ዙፋን ስር ከሱ ለመቀበል ኃይልን ለመቀበል በሱ ላይ ጥገኛ ማቴዎስን ስናጠና አይታችሁ እንደሆነ በመንፈስ ድሆች ብፁዓን ናቸው ይላል አይደለም? በቃ እግዚአብሔር ያስፈልገኛል የሚሉ ጉድለታቸውን የሚያውቁ እነዚህ ብፁዓን ናቸው። ስለዚህ በሱ የመኖራችን ቀጣይነት ያለው ኢንቲሜሲ ወይም ደግሞ መጣበቅ እንዲሆንልን በእግዚአብሔር ፍቅር ለመኖር እሱ በእኛ እንዲኖር ለቃሉ ያለን የታማኝ ሰው ምላሽና ፊቱን በመፈለግ ከእግዚአብሔር ኃይል በመቀበል ነው። በሱ ከሆን ጸጋውን ዕለት ዕለት እናገኛለን። ኃይላችን ይታደሳል፣ በመገኘቱ እንሆናለን። ዮሐንስ እንደሚለው ህብረታችን ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው። በህብረት ውስጥ በመገኘቱ ውስጥ እንሆናለን። ወደዚህ ህብረት ደግሞ የጠራን ክብር ለሱ ይሁን። አሜን። በመገኘቱ ውስጥ የጠራን እግዚአብሔር ስሙ ለዘላለም ይባረክ። መገኘቱ ስለ መገኘቱ ሲናገር በስሜ በተሰበሰባችሁበት ለጸሎት እኔ እዛለሁ አለ። አሜን። ሌላው ደግሞ ወንድሞች፣ አሁን ስለ ቤት ህብረት እየተነገረን ነው። ይሄ የቤት ህብረት ሰሞን አይደል? ወንድሞች በህብረት ቢቀመጡ እንሆ መልካም ነው፣ ያማረ ነው። እግዚአብሔር በዛ በረከትን ህይወትን ለዘላለም አዟል። የታዘዘ በረከት በዛ አለ፣ የታዘዘ ህይወት በዛ አለ። ሃሌሉያ። በእግዚአብሔር መገኘት ስንሆን ከህይወት እንካፈላለን፣ ከእግዚአብሔር የሆነውን ነገር እናገኛለን። እንዲህ አይነት ረሃብ እግዚአብሔር በእኛ ላይ ያምጣ ዛሬ። አሜን አሜን። ቃሉ በሚገኝበት መፈለግ፣ አሜን አሜን፣ መገኘቱን መፈለግ እግዚአብሔር ይህንን ያድርግልን እና እግዚአብሔር ዛሬ የሚለን መጣበቅ፣ ተጣበቁ። ለሚመጣው ወደ እናንተ ለሚመጣው ድምጽ ምላሽ ስጡ። እስራኤል አለው ትላለች፣ ምላሽ የላት። በመካከሏ እየተመላለሰ ለመስማት አትፈልግም። በነበረው ነገሯ ብቻ የምትመካ ነበረች። እለት እለት የምንጨምረው ህይወት ነው ክርስትና። አሜን። በእለት በእለት የምንቀርበው የምንካፈለው ከምንጩ በምናገኘው ህይወት ሕያው ሆነን የምንኖርበት ሂደት ነው። ክብር ለኢየሱስ ይሁን። ሁለተኛው ለማፍራት አንደኛው ለማፍራት መጣበቅ ነው። መጣበቅ ቃሉ በእኛ ለቃሉ የምንሰጠው ምላሽ፣ በቅዱሳን ህብረት መገኘት፣ መታዘዝ፣ መጸለይ፣ ይሄ በሱ የመሆናችን ሚስጥር ነው ማለት ነው። ጌታ ይርዳን። ይሄንን አድርገን አለማፍራት አንችልም። አሜን አሜን። ብዙ ጊዜ የምትጠጣ ምድር ይላል አይደል? ካላፈራች ችግር ነው ማለት ነው። ጠጥተን ማፍራታችን አይቀርም። አሜን። ሁለተኛው በማጥራት መንገድ ለማለፍ ፈቃደኛ መሆን ነው። ገበሬው አባቴ ነው አለና ፍሬ የሚያፈራው ላይ ነው ምን የምናገረው። አሜን አሜን። ሕያዋን ስለሆን አሜን። ፍሬ የሚያፈራውን አብዝቶ እንዲያፈራ ያጠራዋል። አሜን። ያ ገበሬ
ያጠራዋል ሲል ደቀ መዛሙርቱ የሆነ ነገር ባይምሯቸው ይመጣል። ገበሬው የሚይዘው ነገር ማለት ነው። ለማጥራት የሚጠቀምበት ነገር ምን እንደጎዳት መሐሌ ላይ ሲጽፍ ወይናችን አብቧል ይላል አይደለም? ሊያፈራ ነው። ነገር ግን ወይኑን የሚያጠፉ ጥቃቅን ቀበሮችን ምን አድርጉልን? አጥምዳችሁ ያዙልን። ማፍራቱን አይቶ የሚያፈራውን አብዝቶ እንዲያፈራ ምን ያደርገዋል? ያጠራዋል። ፍሬውን ደግሞ የሚያይ መለምለሙን የሚያይ በእግዚአብሔር ሕልውና ውስጥ መሆናችን የሚያይ የሚቆጣ የሚያንጃብብ አለ ማለት ነው። ሊያፈሩ ነው፣ ተጽዕኖ ሊያመጡ ነው፣ ሊገለጡ ነው፣ ሊወርሱ ነው፣ ለእግዚአብሔር ክብር ሊኖሩ ነው የሚል ቀዳዳ የሚፈልግ አለ ማለት ነው። እና በመጥራት ሂደት ለማለፍ ፍቃደኛ መሆን አለብን። ምንም እንኳን ህመም ቢኖረው መቼም ሲያረገው ወይኑን የሆነች ነገር ጠብ ትላለች አይደል? ከውስጡ እንባም ሊሆን ይችላል። እንባ የምትመስል ነገር ትፈሳለች። ፔንፉል ነው ማለት ነው። የማጥራት ሂደት ፔንፉል ነው። በማጥራት የገበሬው ተግባር ፍሬ የሚያፈራውን ከግንዱ ጋር ህብረት ያለውን ከምንጩ ያልተቋረጠውን አብዝቶ እንዲያፈራ ያጠራዋል። ወይንን ለማጥራት የወይኑ ባለቤት የሚጠቀመው መሳሪያ አለ። ቅጠሉ ብዙ መሆኑ ትንሽ መሆኑ ሳይሆን ገበሬው የሚፈልገው ፍሬ ነው። ቅጠሉ ተንጀርጓል ብሎ ይተኛል ብላችሁ ታስባላችሁ? በጣም እያገለገለች ነው። እሁድ እሁድ ትመጣለች። አንድ ፕሮግራም አይቀራትም። አይደለም። ቅጠል አዳምም ለጊዜው ነው አለ የተሸፈነበት። እንትናማን ነው ዮናስም ለጊዜው አስጠለለችው። ዞር ሲል ነገ የለችም። በሱ እግዚአብሔር እሱ አይደለም ገበሬው። የገበሬው ፍላጎት በትንሽና በብዙ ቅጠል ሳይሆን ፍለጋው ምኑ ነው? ፍሬ ነው። ስለዚህ ትንሽም ይኑራት ብዙም ይኑራት፣ ግን ከምንጩ ጋር ያለች ከግንዱ ጋር ያለችው የምታልፍበት መስመር ፔንፉል እንኳን ቢሆን እሱን ቀንጠስጠስ ያደርገዋል ማለት ነው። ምናልባት ብቸኝነት ሊሆን ይችላል። ምናልባት ወይኑን የሚያጠምዱ የሚጎዱ ጥቃቅን ነገሮች ሊሆኑ ይችላሉ። ቢፈልግ ንፋሳትን ያዝበታል። አንዳንድ ጊዜ ጎመን ተክላችሁ አንዳንድ ነገሮች አሉበት አይደል? ከዛ እሱ ላይ ውሃ እንዲህ በቱቦ ሲጠጣ ይራገፋሉ። አሜን አሜን አሜን። አንድ መዝሙር ቅድም ስንዘምር የፊት መጨማደድ የሚለው ቁጥር ናቴ ብትለው ደስ ይለኛል። የፊት መጨማደድ እንዳይኖርባት ቅድስት ንጽሕት እንድትሆን በቃሉ ቤተክርስቲያን ምን ያደርጋል? ያጠራል። አሜን። እስቲ አምጣው፣ ቁጥሩን አምጣልኝ እኔ እለዋለሁ። አሁን እግዚአብሔር ይህንን ነው እያረገ ያለው። አሜን። እንዲህ ይላል፣ እድፈትም ነውርም የፊትም መጨማደድ የሌላት ቅድስትም ክብርት የምትወደድ ቤተ ክርስቲያኑን ለራሷ ቀረበ በቃሉ አንጽቶ ልጆቹን አጠበ ለታረደው። አሜን። በቃሉ አንጽቶ ልጆቹን አጠበ። ክብር ለኢየሱስ ይሁን። ያጥባል፣ በቃሉ ያጥባል። ክብር ለገናናው ስሙ ይሁን። ያጥባል፣ ያነጻል። ፍሬው እንዳይጎመራ ግንዱ ውስጥ ያለው ሕይወት ተንሰራፍቶ ፍሬው እንዳይጎመራ
የከለከለውን በቃሉ ያጥባል። ንጽሕት የምትወደድ የፊት መጨማደድ የማይታይባት ሃሌሉያ። ኤፌሶን ላይ ምዕራፍ 5 ቁጥር 26 እና 27 ሚለው ማለት ነው። ኢየሱስ ለዘላለም ጌታ ነው። በቃሉ ያጥባል። እንደገና ደግሞ ንፋሳትን ሊያዝ ይችላል። የሚያራግፉ ንፋሳት፣ አላስፈላጊውን የሚያነሱ ንፋሳት። አንዳንድ ፓዞች ለክርስቲያን እንዲህ ሊሆኑ ይችላሉ። ካላስፈለገ ደግሞ አንዳንድ ኔትወርኮችን ቀጥ አድርጎ ሊቆርጥ ይችላል። ያጠሉብንን አንዳንድ ጊዜ ፍሬ የሚሰጥ ነገር ላይ የሚያጠሉ አሉ። እነሱን ያስወግዳል። ያኔ የሆነ ስዕል አለ የሚታይ ከሆነ ካሳየኝ፣ የሆነ ጭር ያለ ምነካት በብቸኝነት መቀመጥ ሊሆን ይችላል። የሆነ ምነካኝ እስክንል ድረስ የሚያደርሰን ነገር ሊሆን ይችላል። ያኔ ቃሉን አሜን አሜን፣ ቃሉን እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ምን እንዲመስሉ? የልጁ መልክ ይመስሉ ዘንድ፣ ያ ሕይወት ይታይ ዘንድ አንዳንድ ፓዞች፣ አንዳንድ ትምክቶች ይነሳሉ ማለት ነው። ጌታ ይርዳን። እና የማጥሪያ መንገዶቹ አሁን እንዳልኳችሁ ዳዊት እንደውም ይሄ ገብቶታልና እጠበኝ ከበረዶም ይልቅ እነጻለሁ። እንደገና ሚክያስ ላይ ነው መሰለኝ የሌዊ ልጆችን ያጠራል እንደ ወርቅ እንደ ብር፣ እነሱም ለእግዚአብሔር የጽድቅ ቁርባን የሚያቀርቡ ይሆናሉ። ያጠራል እንዴት? እንደ ወርቅ እንደ ብር። ቲንክ አስቡ፣ ወርቅና ብር የሚያልፉበት፣ እነሱም ራይት የሆነ መስዋዕት የሚያሸተው መስዋዕት ያቀርባሉ። ኢየሱስ ለዘላለም ጌታ ነው። ክብር ለኢየሱስ ይሁን። እግዚአብሔር ይርዳን። ስለዚህ ትምክቶችን ለማራገፍ ከተጽዕኖ በላይ እንድንኖር ተጽዕኖዎችን ለማጽዳት እግዚአብሔር የማጥራትን ስራ ያደርጋል። አሜን አሜን። በዚህ ዘመን እግዚአብሔር ይህንን ለማድረግ የተነሳ ይመስለኛል። በዚህ ዘመን እንደሚገባኝ እሱ ብቻውን እግዚአብሔር የማጥራትን ስራን ይሰራል። ስለዚህ የጽድቅ ፍሬ ሲበዛ ምን ይሆናል? ቅድምም ተናግሬዋለሁ። በክርስቶስ ቀን ያለ ነቀፋ ያለ ነውር እንድንሆን በእግዚአብሔር ፍቅር ውስጥ ለመኖር ለእግዚአብሔር ክብር ለመኖር ደስታችን ሙሉ እንዲሆን። የኛ ደስታ አንዳንዴ እንደው ቼክ ብንደረግ ራሴን ጨምሮ ምንደሰትባቸው ፓዞችና የህይወት መስመሮች ቼክ ቢደረጉ ጳውሎስ ሲናገር የኔ ደስታ፣ የኔ አክሊሎች፣ የኔ ሽልማቶች የሚለው ወንጌል የሰበከላቸውን ነው። አሜን። የዳኑትን ነው። እኛ መቼ ነው ደስ የሚለን? ፍሬ ሲበዛ ግን ደስ ይላል አለ ጌታ። አሜን። ደስታችሁ ምን ይሆናል? ሙሉ ይሆናል። ከዚህ የበለጠ ደስታ የለም። ለተፈጠሩለት ዓላማ ከመሆን ያለፈ ደስታ፣ በመገኘቱ ከመሆን ያለፈ ደስታ። ሌላ ይሄ ብቻ አይልም። እንደ እግዚአብሔር ቃል ስለምንጸልይ ጸሎታችሁ ይመለሳል አለ። አሜን አሜን። ጸሎታችሁ ይመለሳል። እንዲህ ይላል ወደ መጨረሻው አካባቢ፣ ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ፣ ደስታዬም በእናንተ እንዲፈጸም ደስታችሁ እንዲፈጸም ይህን ነግሬያችኋለሁ ይልና ከፍ ብሎ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ብዙ ፍሬ ብታፈሩ ደቀ መዛሙርቴም ብትሆኑ በዚህ አባቴ ይከብራል። አሜን።
እግዚአብሔር ዛሬ መልእክት አለው። አሜን። መልእክት አለው። ለወይኔ ያላረኩት ነገር የለም እያለ ነው። ለወይኔ፣ ለቤቴ፣ ለልጆቼ ያላደረኩት ነገር የለም። ይሄው ረሆቦት አረኩላት፣ ገዢ ቦታን ሰጠኋት፣ አስፋፋኋት፣ ህብረትን ሰጠው፣ ወንድሞችን እህቶችን ሰጠው። የጉብኝታችሁን ዘመን ወቁ እያለ ነው ጌታ። አሜን። የጉብኝታችሁን ዘመን እወቁ። ጌታ ይርዳን። ዛሬ በቤታችን የመጣውን ጌታ ቅድም ማስታወቂያ ላይ ሲነገር ነበር፣ እንዴት እያስተናገድነው ነው። ማርያም ወደ ቤቷ የመጣውን ጌታ እንዴት እንደምታስተናግደው ሽኖስ ያለምንም የፈለገ ተቃውሞ ቢኖር የፈለገ ተጽዕኖ ቢኖር የማይወሰድ እድል ተብሎ የተመሰከረለት በእግሮቹ ስር መሆን ጊዜን ታውቃለች። አሜን አሜን። ጊዜን ታውቃለች። ወደ ቤቷ የመጣውን ጌታ ካፉ ቃል ለመማር የእህቷን አሽሙር ሊሆን ይችላል፣ ዛቻ ሊሆን ይችላል፣ ንቀት ሊሆን ይችላል። ብዙ ነገር ወደ ራሳችሁ አምጡት። በቃሉ ማዕድ ዙሪያ ስትኖሩ አክራሪ ልትባሉ ትችላላችሁ። አመናፈሰች ልትባሉ ትችላላችሁ። አበዛሹ ልትባሉ ትችላላችሁ። ጊዜን አውቃ በመገኘቱ ሆነች፣ ከሱ ጋር ሆነች። ሚስጥሩ ገብቷታል። አሜን አሜን። ከሱ ውጪ ህይወት የለም። ያለኔ ምንም ልታረጉ አትችሉም። ስለዚህ ልጆቼ ሆይ ጊዜን ወቁ። ያቺ በመጨረሻው ሰዓት በጣር ውስጥ ባለ ሰዓት ልጆቹ እንዲቀጥሉ ጴጥሮስ የሚቀጥል መስሎት ነበር አይደል? እኔ አለ እኔ አልክድህም። ነገር ግን ትዝ አለው ይላል አይደል? ካለ በኋላ ትዝ አለውና መለስ አለ። ምናልባት በአንዳንድ ነገር የተያዝን ትዝ እንዲለን ዛሬ ቃሉ እያስታወሰ ነው። ወደ ምንጩ ተመለሱ። አሜን። ወደ መገኘቴ ተመለሱ፣ በህልውናዬ ኑሩ። ያለኔ ምንም ልታረጉ አትችሉም። ትምክቶች የሚራገፉበት የማጥሪያው ጊዜ ደርሷል። አሁን እንደ ንጹህ ውሃ ወደ እናንተ ለሚመጣው ቃል ምላሽ ስጡ። እንድታበዙ፣ እንድታፈሩ፣ እንድትበዙ ተስፋፍቼ በእናንተ ልኖር እፈልጋለሁ እያለ ጌታ። አሜን። ተስፋፍቼ ልኖር ፍቀዱልኝ። ፍሬያችሁ እንዲጎመራ ፍቀዱልኝ። ይሄን ለማድረግ ደግሞ ቢያም እንኳን ምፈልገው ፍሬ ስለሆነ ማደርገውን አውቃለሁ። አላስፈላጊ ነገሮችን አነሳለሁ። ጌታ ይርዳን። አሜን አሜን። በእሽታ ይደግፈን። በህይወት በማደግ በመጨመር በመገኘቱ እንድንሆን በጸጋው ይርዳን። የሰማነውን ቃል ጌታ ይባርክልን። ከቄስ ጋር እንጸልያለን።